ገላውዴዎስ ታበየ አመለተ ፍዳ ወደ ገላውዴዎስ አመሃኒ በፍቅርከ ወይ በአፍከ። እንደምን ሰነበታችሁ አድማጭ ተመልካቾቻችን። በዚህ ሳምንት በሚኖረን ልዩ የክብረ ቅዱሳን መርሃ ግብራችን ስለ ሊቀ ሰማዕታት ቅዱስ ገላውዴዎስ ታሪክ እንመለከታለን። ሊቀ ሰማዕታት ቅዱስ ገላውዴዎስ የአንጾኪያ ብርሃን የሚባል ጻድቅ ነው። ሊቀ ሰማዕታት ቅዱስ ገላውዴዎስ አራያ መልአክ ተብሎ የሚነገርለት ነው። የሊቀ ሰማዕታት ቅዱስ ገላውዴዎስ የገድለ ትንታኔ ያብራሩልን ይተነትኑልን ዘንድ እንግዳ ጋብዤላችኋለሁ። እንግዳችን መዝገበ ጥበብ ልሳነ ወርቅ ዋሴ ናቸው። ከሳቸው ጋር የተወሰነ ቆይታ እናደርጋለን። እስከ መርሃ ግብራችን ፍጻሜ አብራችሁን ቆዩ። ክብረ ቅዱሳን አድማጭ ተመልካቾቻችን እንግዲህ ስለ ሊቀ ሰማዕታት ስለ ቅዱስ ገላውዴዎስ ታሪክ በአንጾኪያ ከነበሩ የዘመነ ሰማዕታት ታሪክ ከሚጠቀስባቸው ወቅቶች መካከል አንዱና ዋንኛው ቤተክርስቲያን ከምትዘጋ የኛ አንገት ይቀላ ብለው አንገታቸውን ለሰማዕትነት ከሰጡት ቅዱሳን ሰማዕታት መካከል አንዱ ሊቀ ሰማዕታት ቅዱስ ገላውዴዎስ ነው። ስለ ጻድቁ አባት ስለ ሰማዕቱ ቅዱስ ገላውዴዎስ የህይወት ታሪክ ከመተረካችን በፊት ያሬዳዊ ዜማውን ያዜሙልንና ቀጥታ የነበረበት ዘመን ትውልዱ አስተዳደጉና የሰማዕትነት ጥሪው ምን ይመስላል የሚለውን መምህራችን አምለተው አስፍተው ይነግሩናል። ቀጥታ ወደ መምህራችን። እንግዲህ ቅዱስ ገላውዴዎስን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቀ ሰማዕታት አራያ መላእክት ዘውገ መላእክት ብላ በቅጽል ስም ቅዱስ ገላውዴዎስ ብላ ሊቀ ሰማዕታት አራያ መላእክት ዘውገ መላእክት እያለች ታከብረዋለች። በማህሌቱም ደግሞ ማህሌታውያኑ ሊቃውንት አርኬ በሚባለው አገልግሎታቸው ድርሰታቸው ሁልጊዜም ለቅዱስ ገላውዴዎስ የሚባል አለ። እሱን በዜማልና ወደ ዋናው ጥያቄ ሄዳለሁ። ገላውዴዎስ እንቆ ባዝ ዮን ገላውዴዎስ ፍትዋስ ገላውዴዎስ ማርጦ መልሳ ገላውዴዎስ ማይቶ ዛንጾኪያ መካ ገላውዴዎስ ታበየ አመለተ ፍዳ ወደ ገላውዴዎስ አመሃኒ በፍቅርከ ወይ። ቅዱስ ገላውዴዎስ በአንጾኪያ ሀገር አንጾኪያ
የተወለደ ነው። ከአርኬው እንደተረዳ ነው ገላውዲዮስ ማይቶስ ዘአንጾኪያ መካን በአንጾኪያ የነበረ መብራት ያበራ መብራት ታላቁ ሰማዕት ነው የሚለው። ቅዱስ ገላውዲዮስ የነበረበት ዘመኑ በዘመነ ሰማዕታት ዘመነ ሰማዕታት የሚባለው ደግሞ ከ276 እስከ 325 ድረስ የነበረው ዘመነ ሰማዕታት ይባላል። ይህ ማለት በዘመነ ዲዮቅልጥያኖስ በዘመነ መክስሚያኖስ የነበረ ሰው ነው። እንግዲህ ዲዮቅልጥያኖስ እንደሚታወቀው አብያተ ክርስቲያናት ይታጸዋ አብያተ ክርስቲያናት ይትረሃዋ የቤተ ክርስቲያን በሮች እንዲዘጉ የጣዖታት በሮች እንዲከፈቱ አዋጅ አወጀ። ቤተ ክርስቲያንን ያቃጠለ መጻሕፍትን የቆነጻጸለ ምእመናንን እንደ በግ ያረደ እንደ እንጨት የፈለጠ የቆረጠ የሚሰደዱትም የተሰደዱበት ዘመን ነው። በጣም የመከራ ዘመን ነው እና ከመከራውም ጽናት የተነሳ ይህ ዘመን 40 ዘመን ነው ሊቃውንቱ የሚሉት ወይም በትርጓሜ የተቀመጠው ዘመነ ሰማዕታት ይባላል። የሰማዕታት ደም እንደ ጎርፍ የጎረፈበት እንደ ውሃ የወረደበት ሰማዕትነት ያምልጥ የተባለበት በዚያ ወቅት ነው። እንግዲህ ሰማዕታት በመሰረቱ የሚወለዱት በክፉ ዘመን ነው። ሰማዕታት ማለት በክፉ ባስጨናቂው ዘመን ባሰቃቂው ዘመን እግዚአብሔርን የካዱ ለጣዖት የሚሰግዱ ሰዎች በሚመጡበት ሰዓት አላውያን በሚበዙበት ሰዓት አላውያን ነገስታት አላውያን መኳንንት አላውያን ካህናት አላውያን ጳጳሳት አላውያን መነኮሳት በሚበዙበት ሰዓት ነገስታት አላውያን ነገስታቱ በሚወለዱበት ሰዓት ያን ጊዜ ሰማዕታት ይመጣሉ ማለት ነው እና በክፉ ዘመን የሚገኙ ሁሉ ሰማዕታት። እንግዲህ ሰማዕት ማለት ስለ ኢየሱስ ክርስቶስ በስሙ አምነው ስሙን አስተምረው በስሙ የኖሩ የመሰከሩ እውነትን የተናገሩ ማለት ናቸው። ሐዋርያው ቅዱስ ጳውሎስ ለዕብራውያን ሰዎች በጻፈው መልእክቱ ምዕራፍ 11 ላይ በብሉይ ኪዳን ስለነበሩ ሰማዕታት ገልጿል ወይም ገድላቸውን ጽፏል። ገድላቸውን ማለት ነው። ሰማዕታት ከተሳለ ስለት ከነደደ እሳት ገብተው ስለ ክርስቶስ የመሰከሩ በእሳት መካከል በአንበሳ በተራበ አናብስት የተጣለው እዚያ ላይ እንደመሰከረው አጥፉኡ ኃይለ እሳት የእሳትን ኃይል አጠፉ ወፈጸሙ አፈ አናብስት የአናብስትን አፍ ዘጉ ከጦር አመለጡ አድምኡ ነገስተ ወሞኡ ነገስተ አድምኡ ተስፋሆሙ ነገስታትን ድል የነሱ የተሰጠውን ተስፋ ደግሞ ያገኙ ማለት ነው። ስለዚህ ሰማዕታት ስንል ነው። እንግዲህ የቅዱስ ገላውዲዮስ ገርል ሲነሳ ብዙ ሰማዕታት አሉ ከሱ ጋር ወንድሞቹ እህቶቹ ቤተሰቦቹ ሁሉ በሙሉ የቅዱስ ገላውዲዮስ ዘመን የነበሩት በቅዱስ ገላውዲዮስ ቤተሰብ የነበረው ሁሉ ወንድሞቹ ጓደኞቹ ባልንጀሮቹ ሁሉ ሰማዕታት ናቸው። እነ ቅዱስ ቴዎድሮስ እነ ቅዱስ ፊቅጦር እነ አባዲር እነ ሄራኒ እነ ታውክልያ እነ ዮስጦስ ሌሎችም ሰማዕታት በዚህ ዘመን የነበሩት አብረው ከሱ ጋር የሚመዘዙ ናቸው ማለት ነው። አባቱ አብጥልማዎስ ይባላል። አጎቱ ህርማኖስ የፊቅጦር አባት ህርማኖስ ይባላል። እነዚህ ደግሞ የሮማ መንግስት ጄኔራሎች ትልልቅ ወታደሮች ነበሩ። በቤተ መንግስቱ ሰሪ መሪ የነበሩ ናቸው። ስለዚህ ያን ጊዜ ዲዮቅልጥያኖስ ጣዖትን ለጣዖት ሲሰግድ እግዚአብሔርን ሲከድ እነዚህ ልጆች እነዚህ ወጣቶች እነ ቅዱስ ገላውዲዮስ እነ ቅዱስ ፊቅጦር እነ ቅዱስ ቴዎድሮስ ለጣዖት አንሰግድም እግዚአብሔር አንክድም ብለው የተነሱ በብዙ ወርቅ በብዙ ሽልማት በሚያጓጓ ለአይን ፍትወት አምሮት ለልብ ፍትወት የሚሆን ብዙ ሽልማትን ያቀርቡላቸው እኛ ለምስል ዘወርቅ ወይም በወርቅ ለተለበጠ በወርቅ በድንጋይ ለተደገፈ ጣዖት አንሰግድም እያሉ ይወጡበትና ወደ እሳት ወደ ስለት ከቤተ መንግስት ወደ ሰማዕትነት የመጡበት ነው። ተወልደ ያደጉ በቤተ መንግስት ነው። ሲማሩም የነበረ ሰንጠረዡን በገናውን ፈረሰኛ ናቸው። ጦር ማስረርን ፈረስ መጋለብን ሲማሩ የነበሩ ናቸው እነ ቅዱስ ገላውዲዮስ። በኋላ ግን ያጣውስ ሲቆም እኛ እግዚአብሔርን አንክድም ለጣዖት አንሰግድም ብለው የወጡ ሰማዕታት ናቸው። ስለዚህ ቅዱስ ገላውዲዮስ ደግሞ መሪያቸው ነው ማለት ነው ባጭሩ።
ገላውዴዎስ ታበየ አመለተ ፍዳ ወደ ገላውዴዎስ አመሃኒ በፍቅርከ ወይ በአፍከ የሊቀ ብርሃናት የቅዱስ ገላውዴዎስ የልጅነት አስተዳደግ የነበረበትን ዘመን በተለይም ደግሞ ከ276 እስከ 325 ዓመተ ምህረት በዘመነ ዲዮቅልጥያኖስና በዘመነ መክሲሚያኖስ የነበሩ የክህደት ቋንቋዎችንና ቤተክርስቲያን ተዘጋ የሚለውን ርዕሰ ጉዳይ መነሻ አድርገው ባነሱባቸው ጊዜ ሰማዕትነትን ለመቀበል ከወጡት መካከል ሰማዕቱ ቅዱስ ገላውዴዎስ መሆኑን እንግዲህ መምህራችን አምልተው አስፍተው ነግረውናል። ሰማዕትነት ማለት የኔ አንገት ተቆርጦ የቤተክርስቲያን በሯ ይከፈት ማለት ነው ሲሉም መምህራችን በዚህ መልኩ የሰማዕትነት ሕይወትን ገልጸውልናል። ቅዱስ ገላውዴዎስ የተጠራበት እንዳልኩት ቅድም እንዳልነው በዘመነ አጸባ ቤተክርስቲያን ስትዘጋ ነው። ቤተክርስቲያን ከምትዘጋ የኛ አንገት ይቆረጥ፣ የኛ አይን ይፍረጥ፣ የኛ አካል ይቆረጥ። እንግዲህ ሰማዕትነት ማለት አካልን መስጠት ነው። በመሰረቱ ሰማዕትነት የሚባለው አካልን ሕይወትን መስጠት ነው። ወነግር ስምዓከ በቅድመ ነገሥት በዚያ በነገስታቱ በአውደ ነገሥት በአደባባይ ቀርቦ ክርስቲያን ነኝ ክርስቲያን በሚጠፉበት ሰዓት ክርስቲያን ነኝ ብሎ መመስከር ትልቅ ሰማዕትነት ነው። ያንን ደግሞ የሚመሰክሩት በአላውያኑ በአደባባይ በሸንጎ በፍርድ ቤት ቀርበው ነው። አዋጅ ታውጆ ህዝብ ተሰብስቦ እነዚያ የሚበሉት አንበሳዎች ቀርበው የሚቃጠሉበት እሳት ቀርቦ የሚጣሉበት ጉድጓድ ተቆፍሮ የሚታሰሩበት ገመዱ ሰንሰለቱ ቀርቦ ነው የሚመሰክሩት። ስለዚህ በዚህ መካከል ይሄንን ይላል ለጣዖት የማትሰግድ ከሆነ ይሄ አንበሳ ይበላል፣ ወደዚህ እሳት ትወረወራለህ፣ ወደዚህ ጉድጓድ ትጣላለህ፣ በዚህ ሰንሰለት እጅን፣ በዚህ ግርብረት እግርን፣ በዚህ ሰይፍ አንገትን ትቆረጣለህ ተብሎ ነው ምስክርነታቸው የሚጠራው። ስለዚህ በዚህ ሰዓት ነው ቅዱስ ገላውዴዎስ የተጠራው ወደ ሰማዕትነት። እንግዲህ ሰማዕታትን እግዚአብሔር መንፈስ ቅዱስ ሰማዕታትን ወደ ደም ነው የሚጠራቸው። ጻድቃንን ወደ ገዳም ነው የሚጠራቸው። ወደ ገዳም አነሳስቶ ወደ የት ይወስዳቸዋል? ወደ ገዳም። ሰማዕታትን ወደ የት ይወስዳቸዋል? ወደ ደም። ቅዱሳንን ደግሞ በጾም በጸሎት ምእመናንን በጾም በጸሎት እንዲጸኑ ያደርጋቸዋል። ጾመው ምንም የማይታክታቸው ጸልየው ሰግደው የማይታክታቸው የሚያደርጋቸው እንግዲህ እግዚአብሔር መንፈስ ቅዱስን በውስጣቸው ሲጎናጸፉ ምሉአ መንፈስ ቅዱስ ጸጋ መንፈስ ቅዱስ ሲመሉ ጸጋ መንፈስ ቅዱስ ሲያድርባቸው ሕይወታቸውን ይሄኛውን ምድራዊ ሕይወት እንግዲህ ይኖር የነበረው በአንጾኪያ ቤተ መንግስት ነው ይሻለው። አሁን የሚሄደው ወደ የት ነው ሲባል ወደ እሳት ውስጥ ነው። የእሳት ጉድጓድ ተቆፍሮ ወዳለበት መሄድ ከቤተ መንግስት ወጥቶ ወደ እሳት ጉድጓድ ወደ ቆሻሻ ጉድጓድ በቤተ መንግስት የሚኖር ሰው እንኳን ቆሻሻው እሳት ወደሚነድ እሳት ለመግባት ቀርቶ እሳት ሲነድ እንኳን አያታ ጢስ አይኑን አይወጋው። ያማረ የሰመረ የተዋበ በልቶ ተረግጦ ማርዳው ባንገቱ ጫማው በእግሩ ሁሉ ተከናውኖለት የሚኖር ነው ቅዱስ ገላውዴዎስ ማለት ነው። ግን እግዚአብሔር መንፈስ ቅዱስ ሲያነሳሰው ወደ ሰማዕትነት ጠርቶታል ማለት ነው። ከዚያ በፊት ያንን ክርስቲያን ነበረ። ዲዮቅልጥያኖስም እኮ አስቀድሞ እንግዲህ ታሪኩ እንደሚነግረን ክርስቲያን ነበረ። በአጋጊዮስ ምክንያት ነው የካደው። አጋጊዮስ የሚባለው ደግሞ ምንድን ነበር ስንል እዚሁ ገሩ ላይ ተጽፏል። መነኮስ የነበረ በኋላ ግን በማይገባ በፍቅረ ንዋይ የካደ እንዲሁም ዲዮቅልጥያኖስ እሱ ከካደ በኋላ ነው ወደ ክህደት ይሄደ። አደር አስቀመጠበት የማረከውን ልጅ የቁዙን ልጅ ቁዝ ፋርስ ከነዚያ ጋር ነበር የሚጋደል። ያን ማርኮ አስቀምጦበት ያልሞተውን ሞት አለ ይላል። አሽፈልቆ ሰጥቶ ማን አጋጊዮስ እና የአጋጊዮስን ታሪኩን የምናገኘው በብዛት በዚህ በቅዱስ ገላውዴዎስ ገድልና በቅዱስ ፋሲለደስ ገድል ነው። ያን ጊዜ እንግዲህ ያ ዲዮቅልጥያኖስ አጋጊዮስን አስምሮታል፣ የማይሞት ሆነ። የአጋጊዮስ ደግሞ ምሏል በእግዚአብሔር በሰማይ በምድር። በኋላም ደግሞ ወደ መካነ መስዋዕት ወስዶ እንዲምል አድርጎት ነበር ዲዮቅልጥያኖስ። ያው ሁሉ ሲሆን ዲዮቅልጥያኖስ አንድ ጊዜ ወይ መሬት ተሰንጥቆ እንዲውጠው ወይም ደግሞ ሰማይ እንዲደፋበት ፈልጎ ነበር። እግዚአብሔር ደግሞ እንደዚህ ያደርግም እንግዲህ ልዩ ጥበብ አለው። የሚቀጣበት
የማቱም የፍርዱም የምህረቱም ጥበብ ስላለው ዲዮቅልጥያኖስ በራሱ ጥበብ ልክ በራሱ ሐሳብ ሰፋውና ወይም እግዚአብሔር መለኮትነቱን ፈታይነቱን በራሱ ፍርድ ስላደረገው እግዚአብሔር ሊያጠፋው አልቻለም እና ወርቁን አፍልቶ ነው ያጠጣው ለማን ለአጋግዮስ ዛፍቀርከ ወርቀ አመሳከ ወርቀ አንተ ወርቅን ወዳልና ወርቁን እንደ ምሳ እንደ አጥሚት እንደሚጠጣ አድርጌ ያጠጣሃለሁ አለና ያንን አፍልቶ ለአጋግዮስ ያጠጣው ስንጥቅጥቅ ብሎ ሞተ ይላል። እዚያ በኋላ ነው እንግዲህ ወርቅስ አምላክ ሆቷል። አምላክ ማለት ምንድነው አለ ወርቅ ነው። ሰንጥቆ የገደለው ሲምል አልሞተም። ብዙ ጊዜ አስማልኩት፣ ብዙ ጊዜ እውነት አዋጣሁት፣ አልሞተም። የሱ መቃብር ያልሆነውን ሁሉ አሳየኝ። ያን የማረከው ልጅ እንግዲህ ዲዮቅልጥያኖስ ይዞታል። አጋግዮስ ደግሞ ሙቷል እያለ ነው የሚናገረው። ይኸው ትኩስ መቃብር ላሳየ እያለ ውሸቱን በሐሰት የሚኖረው ከቤተ ክርስቲያን ነበር፣ አባት ነበር እና ያንን ሲያደርግ ነው ዲዮቅልጥያኖስ በቃ አምላክ ማለት ወርቅ ነው ብሎ የካደ ማለት ነው። በዚህ ሰዓት ደግሞ እነ ቅዱስ ገላውዲዮስ ምን አሉ? ወርቅ አምላክ አይደለም። አምላክ ማለት ሰማይን ምድርን እኔንም አንተንም የፈጠረ ወርቅ ማለት አፈር ነው የሚዝል የሚዝግ ነው እንጂ አምላክ አይደለም ብለው የተነሱ በዚህ ሰዓት ነው ሰማዕታት አንጾኪያ ይባላሉ። በጣም እጅግ እንደ ሰማይ ከዋክብት የበዙ ናቸው። ደማቸውም እንደ ጎርፍ የወረደ ነውና በዚህ ሰዓት ነው የተጠራ። ገላውዲዮስ ታበየ አመለተ ፍዳ ወደ ገላውዲዮስ አመሃኒ በፍቅርከ ወይ በአፍከ ሰማዕትነት ሕይወቱ የቅዱስ ገላውዲዮስ ኃያል ነው፣ መዋኢ ነው። ኃያል ብርቱ መዋኢ እንግዲህ ውጃ ገጥመዋል። ፈረሰኛ ነው። በፈረስ በሚዋጋበት ሰዓት በየትኛውም የገላውዲዮስ አይደለም አካሉ ስዕሉ ሁሉ ያሸንፋል። የገላውዲዮስ ስዕል በተቀመጠበት ሁሉ የዚያ የጠላት ሰራዊት ይፈርስ ነበር ነው የሚለው። የጠላት ሰራዊት እነ ገላውዲዮስ የነ ቴዎድሮስ የነ ቅዱስ ፊቅጦር ስዕላቸውን ስለው የቅዱስ ገላውዲዮስን የቅዱስ ፊቅጦርን የነ ቅዱስ ቴዎድሮስን ምእመናን ስዕላቸውን ሳይቀር ያሳሉ ይዙ ነበር። ለምን ጠላታቸው ሲመጣ አስቀድሞ ሲያይ የጠላት ሰራዊት ይፈርስ ስለነበር ማለት ነው። እና ቅዱስ ገላውዲዮስ በጣም ኃያል ሰማዕት ነው። የመጨረሻ ተጋድሎውን ያገኘው ሰኔ 11 ቀን ነው። ቤተክርስቲያኒቱ ስንክሳር የጻፈችለት ቤተክርስቲያንም በስሙ ታንጾለታል። ቅዱስ ገላውዲዮስ በየወሩም ደግሞ በ11 ወር በገባ በ11 መታሰቢያው የቅዱስ ፋሲለደስም የቅዱስ ገላውዲዮስም በ11 ነው። በወር እንግዲህ በብዛት የሚያውቀው ምእመናኑ የቅዱስ ያሬድን ወይም የቅዱስ ታናን የአቡነ ሐራ ድንግልን እነዚህን ያውቃል አይደለም። ግን የቅዱስ ፋሲለደስም የቅዱስ ገላውዲዮስም ወራዊ መታሰቢያቸው በ11 ነው። የቅዱስ ገላውዲዮስ ዓመታዊ በዓሉ ሰኔ 11 ነው። የቅዱስ ፋሲለደስ ዓመታዊ በዓሉ ወይም የቃል ኪዳን ቀኑ መስከረም 11 ነው። የቅዱስ ቴዎድሮስ ዓመታዊ በዓሉ ደግሞ ጥር 12 ቀን ነው። የቅዱስ ፊቅጦር ደግሞ ዓመታዊ በዓሉ ሚያዝያ 27 ቀን ነው። ቃል ኪዳን የተቀበሉበት ማለት ሌሎችም አላቸው። እንግዲህ በገርላቸው ማየት እንችላለን። ስለዚህ ቅዱስ ገላውዲዮስ ዲዮቅልጥያኖስን ሰናይከ ልደትከ ኦ ዲዮቅልጥያኖስ ብሎታል። ምንድነው አንተ እንኳን ተወለድክልን ይለዋል። ዲዮቅልጥያኖስ አላዊ ንጉስ ነው። ቤተክርስቲያንን የዘጋ ነው። የማእመናንን አንገት ያረደ የቆረጠ ነው ብለናል። ቅዱስ ገላውዲዮስ ግን እንኳን ተወለድክ ይለዋል። ለምን ሲል አንተ የአንጾኪያውን ቤት ዘጋብን፣ የምድሩን ቤት ዘጋው፣ የሰማዩን ከፈትክልን ይለዋል። በዚህ ምድር ያለውን ዘግተህብናል። ቤተ መንግስታችን መኖሪያ ቤታችን ዘግተዋል። ነገር ግን ደግሞ የጊዜያዊ ቤታችን ዘግተዋል፣ የዘላለሙንም ከፍተዋል ይላል። የዘላለሙን ቤታችን አሁን ክፉ ሰዎች ከምድር ቤት ሊያፈናቅሉ ከምድራዊው ከጊዜያዊው ከስጋዊው ቤት ሊያፈናቅሉን ይችላሉ። በጸጋ በምስጋና በአኮቴት የምንቀበለው ከሆነ ግን የዚያኛውን መንገድ ደግሞ ያበጁልናል፣ ይከፍቱልናል። እና ቅዱስ ገላውዲዮስ ዲዮቅልጥያኖስን ኦ አላዊ ህፉር አንተ ማፈር አለብህ፣ አንተ አላዊ ንጉስ
ቤተክርስቲያንን የዘጋ እንግዲህ አብያተ ክርስቲያናት ይታጽዋ ማለት የምእመናን ከንፈር ስመ እግዚአብሔር አይጥራ ማለት ነው። አሁን ሰው እግዚአብሔር ይመስገን ማለት ቀላል ይመስለዋል። ሰላም ዋላችሁ ወይ ሲባል እግዚአብሔር ይመስገን ብሎ በአንደበት መጥራት፣ በልብ ማመን፣ እደ ስጋን ለጸሎት መዘርጋት፣ እደ ህሊናን ለጸሎት ማዘጋጀት፣ በቤተክርስቲያን ወደ ቤተክርስቲያን መመላለስ ቀላል ነገር ይመስለናል። ግን በአንደበትህ ስመ እግዚአብሔር እንዳትጠራ ብሎ ያወጁ ነገስታት አሉ። በአንደበትህ በአንገትህ መስቀል እንዳታሰር፣ ወንጀል እንዳትማር፣ በእግር ወደ ቤተክርስቲያን እንዳትገባ። እንግዲህ ባለፈውም ዘመን አይተናል በሀገራችን ማለት ነው። ዓለም አቀፉ በሽታ ሲመጣ የቤተክርስቲያኑ በር ማንም እንዳይደርስ 1 2 3 እየተባለ ሲባል ነበር። ቆየት ብሎ ወደ ሰው ቢመጣብን ኖሮ እግዚአብሔር አላደረገብንም እንጂ ከባድ ነበር ማለት ነው። እና የክርስቲያኖች በር ይዘጋ ማለት የክርስቲያን ቤት አይኑር ማለት ነው። የክርስቲያን ቤት የክርስቲያን እንግዲህ ቤት ምንለው ቤተክርስቲያን አንዷ ቤታችን ናት፣ ዋናዋ ቤታችን ናት። ቤታችንም ደግሞ የክርስቲያን ቤት ነው የሚባለው አብያተ ክርስቲያናት። ይሄ የክርስቲያን ቤት ምክንያቱም ስመ እግዚአብሔር ጠርተን እግዚአብሔርን አመስግነን ጸሎት ጸልየን ዝማሬ ዘምረን የሚገባውን ነገር ሁሉ አድርገን የምንኖርባት ቤታችን የክርስቲያን ቤት ናት። ስለዚህ በዲዮቅልጥያኖስ ዘመን ቤተክርስቲያን ሲባል የክርስቲያን ቤት ክርስቲያኖች የት ዋሉ የታደሩ የት ነው አድራሻቸው እየተባለ ነው ሲያቃጥላቸው የነበር ማለት ነው። ተሰባስበው አመስግነውም አይቻልም። ክርስቲያኖች ቤት ተራመዱ፣ ቤት ሄዱ፣ የት ቆዩ፣ ቤት ሄዱ እየተባሉ በግበበ ምድር ሳይቀሩ በዋሻ በፍርኩታ በዚያ ውስጥ ማተብ እንዳያስሩ ከዚህ ላይ ሁሉ መስቀል እየቀረጹ በአካላቸው ላይ ይይዙ ነበር፣ ያመልኩ ነበር ማለት ነው። እና ዲዮቅልጥያኖስን ቅዱስ ገላውዲዮስ አንተ እንኳን ተወለድክ፣ አንተ አፋችን ከንፈራችን ቤታችን ዘግተብናል የምድሩን፣ ነገር ግን መንግስተ ሰማይን ከፍተህልናል። መንግስተ ሰማይ ግን ያንን የሰው እጅ አንተ የሰው እጅ የሰራውን ዘጋህ። የሰው እጅ የሰራውን የሰው እጅ ያዘጋጀውን ቤት ሰራው በሰው የሚከፈተውን፣ ነገር ግን የሰው እጅ ያልሰራውን ደግሞ ያኛውን ቤት ከፈትክልን እያለ ዲዮቅልጥያኖስን ሲወቅሰው ሲከሰው በአምላኩ ፊት እናያለን ቅዱስ ገላውዲዮስ ማለት ነው። እና የመጨረሻ ተጋድለው ሰኔ 11 ቀን ነው በዓለ ዕረፍቱ። እንግዲህ በሚያርፍበት ሰዓት እግዚአብሔር ደግሞ ወዳጆቹን የማያሳፍር ሲያምኑት የማይከዳ ለተቸገሩት የሚረዳ እንኳን ሰማይቱን እንኳን በእሳት ላይ በስለት ላይ በእግር ብረት ታስረው የመሰከሩትን ቀርቶ ማንንም ስሙን የጠራውን የማያሳፍር አምላክ ነውና በሚታረድ ወይም መስዋዕትነት ሰማዕትነት በሚቀበልበት ጊዜ መስዋዕትነት ማለት ደሙን በሚያፈስበት ጊዜ ሐሊብ ደም ማይ እነዚህ ሆነው ካንገቱ ፈሰዋል ነው የሚለው ገር ደም ሐሊብ ውሃ ደም ሐሊብ ወማይ ነው የሚለው ደም ሐሊብ ማይ እነዚህ የማይሆኑ ነገሮች ናቸው። አሁን ውሃ ፈሷል፣ ደም ፈሷል፣ ወተት ፈሷል። እንግዲህ ኢየሱስ ክርስቶስ በተወጋ ጊዜ ከጎኑ ውሃና ደም ነው። ውሃው ለምናችን ሆኗል? ለጥምቀታችን። ደሙ ለምናችን ሆኗል? ለመጠጣችን። ስጋው ምን ሆኗል? ምግባችን። መስቀሉ ምን ሆኗል? ዲያብሎስን የምንወጋበት። ወንጌሉ ምን ሆኗል? ለሕይወታችን ሆኗል ማለት ነው። ቀራንዮ ምን ሆኗል? ቤተክርስቲያን። ስለዚህ የሰማዕታቱም ደም እንግዲህ እስከ ሰማይ ደርሷል። የሰማዕታቱ ደም እስከ ሰማይ ደርሷል። የነ ቅዱስ ገላውዲዮስ የዚያ የሰማዕታቱ ደም ሁሉ በአንጾኪያ በፈሰሰ ጊዜ ለምእመናን ህዳት ዕረፍት ያ የአላውያን ዘመን አልፎ ቅዱስ ቆስጠንጢኖስ ወይም ንጉሱ ቆስጠንጢኖስ የእሌኒ ልጅ እንዲነሳ አድርጓል ማለት ነው። የማን የሰማዕታቱ ደም ያ አብያተ ክርስቲያናት ይታጸዋ የቤተክርስቲያን በር ይዘጋ ተብሎ ነበር። እንደገና የቤተክርስቲያን በር ይከፈት፣ አብያተ ጣዖታት ይታጸዋ የጣዖታት በር ግን ይዘጋ ብሎ እንደገና ቆስጠንጢኖስ አዋጁን በአዋጅ መልሷል። እዚያ በኋላ ወደ ቆስጠንጢኖስ ሲሄዱ የነ ቅዱስ ገላውዲዮስ የሰማዕታቱ አጽማቸው ቅሬታ አካላቸው የተጋደሉበት መሳሪያቸው ሳይቀር ወደ ቅዱስ ቆስጠንጢኖስ ወደ ንጉሱ ቆስጠንጢኖስ ሂዷል። በኋላ የነሱ ደም ነው እንግዲህ ያንን 318ቱ ሊቃውንት ተሰባስበው ነአምን በአሐዱ አምላክ ብሎ እንዲወስኑ ያደረጋቸው ማለት ነውና ስምህን የጠራውን ዝክርህን የዘከረውን ገርልህን የጻፈ ያጻፈውን ያነበበውን የተረጎመውን
በማይሌት የተሳተፈውን እምርልሃለሁ ተብሏል። እና በሀገራችን እንግዲህ በ15ኛው መቶ ክፍለ ዘመን የነበሩት አጼ ገላውዲዮስ ነው የሚባለው አይደለም። አጼ ገላውዲዮስ በሱ ስም ነው የተሰየሙ። እንግዲህ አጼ ፋሲለደስም በሰማዕቱ በፋሲለደስ ስም ነው ንግሥት ወልድ ሰዓላ የአጼ ሱስንዮስ ባለቤት የነበረችው ልጇን ፋሲለደስ ብላ ሰይሟለች። በኋላም ፋሲለደስ የሚባል ታቦት ሰማዕቱን ተክላለች። ልጇን ደግሞ በዚያ እንግዲህ በስማቸው የሰየመ የሚል ቃል ኪዳን ስላላቸው ፋሲለደስ እና እነዚህም ገላውዲዮስ አጼ ገላውዲዮስ ተብለው በሀገራችን ነበሩ። እሳቸው የተከሏቸው አድባራት ገዳማት አሉ አሁን እስካሁንም ድረስ መካነ ሰማዕት ቅዱስ ገላውዲዮስ የሚባል በጣም እጅግ በርካታ ሊቃውንት ያሉበት ራሱ አጼ ገላውዲዮስ የሰሩት ለማን የሰሩት ለሰማዕቱ ለቅዱስ ገላውዲዮስ የሰሩት ታሪካዊ እንደውም እንደ ምኩራብ ያለ ሰቀላ ቤተክርስቲያን ነው ያሳነጹት። እሱ በዚህ በደቡብ ጎንደር በብዛት የዚህ የሰማዕታቱ የነ ፊቅጦር የነ መርቆሬዎስ የነ መርምህናም የነ ቅዱስ ፋሲለደስ የነ ቅዱስ ፊቅጦር ቦታቸው ወይም በስማቸው የታነጸ ቤተክርስቲያን ገድላቸው የሚተረጉምበት በብዛት በዚያ ውስጥ ይገኛል ማለት ነውና አጼ ገላውዲዮስ ያንን ግራኝ የሚባለውን ንጉስ ድል ከነሱ በኋላ ያንን ሰማዕቱ ቅዱስ ገላውዲዮስን ተክለው አሳንጸው እስካሁንም ድረስ ይጠራል ማለት ነው። በኋላ እሳቸውም እንግዲህ አጼ ገላውዲዮስን በሰማዕትነት ነው ያረፉ በታላቋ ደብር ወይም ገዳም ርዕሰ አድባራት በተድባበ ማርያም በጥንታዊ ታሪካዊ ቦታ በዚያ ይከበራል። የማን የአጼ ገላውዲዮስ ጽላት ተቀርጾላቸው ገድል ተጽፎላቸው ዜና መዋዕል ተጽፎላቸው የአጼ ገላውዲዮስ በተድባበ ማርያም እንደሚከበር በታሪክ አውቃለሁ ማለት ነው። የሰማዕቱ ቅዱስ ገላውዲዮስ ደግሞ በተለያየ ቦታ አለ። ገላውዲዮስ ግን እንደው መካነ ሰማዕት ቅዱስ ገላውዲዮስ ሲባል በዚህ ወደ ጎንደር በጣም የዜማ የቅኔ የድጓ የዚህ በብርሃንና የሚጻፍበት አካባቢ ትልልቅ አረጋውያን ሊቃውንት እስካሁንም ድረስ ያሉበት በዓሉም ታኅሳስ 11 ቀንና ሰኔ 11 ቀን ይከበራል። ታኅሳስ 11 ቀን ቅዳሴ ቤቱ ነው። ሰኔ 11 ቀን በዓለ ዕረፍቱ ነው ማለት ነው። የቅዱስ ፋሲለደስም በየቦታው ይከበራል። በተለይ ደግሞ ግን የንግሥቲቱ ደብር በቆማ ፋሲለደስም እንዲሁ መስከረም 11 ቀንና ታኅሳስ 11 ቀን መስከረም 11 በዓለ ዕረፍቱ ታኅሳስ 11 ቅዳሴ ቤቱ ይከበራል ማለት ነው እና ቃል ኪዳናቸው እንግዲህ ለሰማዕታቱ የተሰጠው ቃል ኪዳን ለነሱም ተሰጥቷል። በደቀ መዝሙር የስም ቀዝቃዛ ውሃ አማን በስመ ረድኤ ጽዋ አማይ ቆሪር ቀዝቃዛ ውሃ ያጠጣ እኔ እምረዋለሁ ወይም ወዳጄ አደርገዋለሁ በአባቴ ፊት በመላእክት ፊት ወአምኖ በስሙ ወዳጄ ነው ብዬ እመሰክረለታለሁ ብሎ ባለቤቱ መድኃኔዓለም ኢየሱስ ክርስቶስ ለወዳጆቹ ለሰማዕታት ቃል ኪዳን ገብቶላቸዋል ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ያን ቃል ኪዳን በማመን በየጊዜያቱ የቅዱስ ገላውዲዮስ ቅድም ያልኩት አርኬ ነው እንግዲህ በዚያ በአርኬው በየትኛውም አድባራት በየትኛው ሊቃውንት ያውቁታል። በየትኛውም አድባራት ሁሉ ጊዜም በየማህሌቱ አርኬ በሚባለው ዘቴዎድሮስ ቅንዋተ የሚላለ ልዳዊ ቅዱስ ጊዮርጊስ ሲልና ደቂቀ መንግስት እነዚህ ደቂቀ መንግስት ነባሉ ፊቅጦር አቦሊ ፋሲለደስ ገላውዲዮስ አውሳቢዮስ ሚናስ እየተባሉ በአንድ ላይ ይዘመርላቸዋል ይመሰገናሉ ማለት ነው። ገላውዲዮስ ታበየ አመለተ ፍዳ ወደ ገላውዲዮስ አማሃን በፍቅርከ ወይ በአፍከ። አድማጭ ተመልካቾቻችን እንግዲህ መምህራችን መዝገበ ጥበብ ልሳነ ወርቅ ዋሴ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የአዲስ ኪዳን ትርጓሜ መምህርና የሰማዕቱ የቅዱስ ገላውዲዮስ የዛሬ የገድል ተንታኛችን የገድሉም ተርጓሚ እንደሆኑ እናውቃለን። ይህንም በነሻ በማድረግ የሰማዕቱ የቅዱስ ገላውዲዮስን ታሪክ ስንማር ለህይወታችን ልናስቀር የሚገባው ነገር ሰማዕታት በደም ጻድቃን በገዳም ብለን የምንተርከው በትረካ የሚነሳ ሳይሆን እንደነ ሰማዕቱ ቅዱስ ገላውዲዮስ በህይወት የሚታይ ነው ሲሉ ከገድል ትንታኔው ልንማር የሚገባው ነገር አምልተው አስፍተው በመግለጽ በቅዱስ ያሬድ ዜማ እንደጀመሩ
ከሰማዕቱ ከቅዱስ ገላውዲዮስና ከሱ ጋር ሰማዕትነት ከተቀበሉት ቅዱሳን ጋር ተያያዥነት ያለውን ዜማ ያዜሙልናል። ቀጥታ ወደ መምራችን። የቅዱሳኑ የሰማዕታት ገርል ማለት ቀጥታ ከወንጌል የሚቀዳ ነው፣ ከወንጌል የሚመዘዝ ነው። አሁን ብዙ ሰዎች ገርል አያስፈልግም፣ ገርል እንዲህ ነው ይላሉ። ገርል ማለት ህይወት ማለት ነው። የአንዱ ቅዱስ የቅዱስ ገላውዲዮስ ህይወት ማለት ነው። ህይወተ ገላውዲዮስ ገርለ ቅዱስ ገላውዲዮስ እንል የቅዱስ ገላውዲዮስ ህይወቱ አኗኗሩ የኖረበት ህይወት ነው። እሱን ደግሞ ስናገናኘው የት ነው የሚገናኝ ካል ከወንጌል ጋር ነው። ከወንጌሉ ጋር ወንጌሉ ምን ይላል? በስሜ ያመኑትን ወናሁ አነ እፍየንወክሙ ከማባግ ማይከለ ተኩላት ሐዋርያትን ብሏቸዋል አይደል? እንደ በጎች በተኩላ መካከል እልካችኋለሁ ብሏል። እንደ በጎች ያላቸው ማንን ነው? ሐዋርያትን ነው። እሱም አስቀድሞ በግ ተብሏል አይደለም? በግ ወልደ እግዚአብሔር ነው። ነው አበግው ተብሏል አይደለም? እነሆ በጉ ተብሏል። እሱም በግ ተብሎ አልቀረም። እነዚህን የሚከተሉትን አማንያኑን አባግ ብሏቸዋል። አባግ ደግሞ በየት ነው የሚውሉ ሲባል በቀበሮ መካከል። ቀበሮ ካለ ምንድነው? እኒህ ሰማዕታቱ ይበላሉ፣ ይቃጠላሉ፣ በሰማዕትነት ያልፋሉ ማለት ነው። እነዚያን የሚያደርጉ የቀበሮ ጠባይ ያላቸው ሰዎች የቀበሮ አሁን በግ የተባሉ ሐዋርያት ናቸው። ቀበሮ ደግሞ ምንድነው ሲባል ክፉ ሰዎች በሰማዕታት ላይ በመመናን ላይ የሚያደርጉት ተጋድሎ ነው ማለት ነው። ስለዚህ እኛ የቅዱሳንን እንደውም የሚገባን ገርሉ ነው። አሁን ለመናገር ለኛ ለምእመናን ለዝቅተኞች ሰዎች የሚገባን ገርሉ ነው በደንብ አድርጎ። ምክንያቱም በህይወት ነው። የቅዱስ ገላውዲዮስ ገርል ከአንጾኪያ እንዴት እንደተጋደለ፣ እንዴት እንዳደገ፣ እንዴት እንደተወለደ፣ ስራው ምንድን ነበር፣ ለሰማዕት እንዴት ደረሰ የሚለውን ማለት ነው። ስለ ቆስጠንጢኖስ ብናጠና፣ ስለ ጴጥሮስ ብናጠና፣ ስለ ቅዱስ ጳውሎስ ብናጠና ገርል አለው በግብረ ሐዋርያት ተጽፎ እንደምናገኘው ማለት ነው። ስለዚህ ከገርሉ ምን እናገኛለን ከተባለ ጻድቁን የተቀበለ የጻድቁን ዋጋ ያገኛል። ነብዩን የተቀበለ ደግሞ የማንን ዋጋ ያገኛል? የነብዩን ዋጋ። የኤርምያስን ስለ ኤርምያስ ብሎ ወይም በአምላከ ኤርምያስ ተማጽኖ ትንቢተ ኤርምያስ ምን ይናገራል ብሎ ትንቢተ ሕዝቅኤል ምን ይናገራል? ትንቢተ ዳንኤል ምን ይናገራል? እንግዲህ ትንቢተ ዳንኤልን ስናነበው ጾመ፣ ከዚያ በኋላ ወደ አንበሳ ጉድጓድ ተጣለ፣ የአንበሳውን አፍ ለጎመ። ስለዚህ የተአምር ነው። እንግዲህ የኤልያስን ገርል ብናጠና ኤልያስ ጾመ፣ ጸለየ፣ ምን አደረገ? ሰማይ ለጎመ። ከዚያ በኋላ እሳት አዘነመ። ከዚያ በኋላ እንደገና ሰማዩን ዝናብ እንዲዘንም አደረገ። ይሄ እኮ ነው ገርል ማለት። ወይም ተአምረ ኤልያስ ምንለው እኮ ነው። ኤልያስ ያደረገው ተአምር ሰማይን መለጎም ተአምር ነው አይደል? ሰማይን መለጎም ተአምር ነው። ስለዚህ እነ ቅዱስ ገላውዲዮስ እነ ቅዱስ መርቆሬዎስ በደማቸው እሳቱን እንዲጠፋ አድርገውታል። ወይም ደግሞ ከእሳቱ መካከል ሆነው ዘምረዋል። ወይም ደግሞ ያ የታሰሩበት እግር ብረቱ ሰንሰለቱ እንደነ በርናባስ እንደነ ጳውሎስ እንደነ ጴጥሮስ እንዲፈታ አድርገውታል። ይሄ ነው ገርላቸው። ገርል ማለት ህይወት ነው ማለት ነው። ገርል ማለት በህይወታችን የምንሳተፍበት የቅዱሳኑን ገርል የሰማው ነው አይደለም? የሰማው ያነበበው የተረጎመው ሁሉ ከነሱ ጋር ተሳትፏል። ምክንያቱም ህይወታችን በቅዱስ ገላውዲዮስ በሄደበት ሁሉ ያን ገርል ስንሰማ በልብ ሆነን በአጽሞ ባንቃይዶ ህሊና ሆነን ስናደምጠው ቀጥታ ከነሱ ጋር ሱታፍ ያለ። ወይም ደግሞ ስለ ቅዱስ ገላውዲዮስ ሲነበብ ስንሰማ እነሱ በተሰጣቸው ጸጋ በተሰጣቸው ቃል ኪዳን ከኛ ጋር ናቸው ማለት ነው። ይራዳሉ። ስለ አምላከ ቅዱስ ገላውዲዮስ ስለምንወደው ሰማዕት ወይም ስለ ጻድቁ ወይም ደግሞ ስለ መላኩ ስለ ቅዱስ ሚካኤል ብለን ስንማጸን የተጠራ ነውና አብሮናል ማለት ነው። በዚህም ብዙ አባቶቻችን ተጠቅመውበታል። ቅድም እንዳልኩት የአፄ ገላውዲዮስ ቅዱስ ገላውዲዮስን በስም ተማጽኛለሁ ጠላት ባሸነፍ በስም ቤተክርስቲያን አንጻለሁ አለ። አሸነፈ፣ ድል ነሳ። ኢትዮጵያንም ደግሞ በሰላም አስተዳደረ። ብዙ አብያተ ክርስቲያንን አሳንጿል አፄ ገላውዲዮስ ማለት ነው። ከዚያ በኋላ በሰማዕቱ በቅዱስ ገላውዲዮስ ስም ቤተክርስቲያን ሰርቷል። እንደገናም ደግሞ እሱም በሰማዕትነት ሞቷል። እንደማን? እንደ ቅዱስ ገላውዲዮስ ማለት ነው። አሁን እኛ ስማቸውን በመሰረቱ ገርልን የምንጠላ ሰዎች ወይም ገርሉን ጠላ የሚጠሉ ሰዎች መጋደል የማይፈልጉ ናቸው። ተጋድሎን የሚጠሉ ማውራት እንጂ መኖር፣ መማር እንጂ ማስተማር እንጂ መኖር የማይፈልጉ ሰዎች ናቸው።
የቅዱሳኑን ገድል ደግሞ ዝም ብሎ በማውራት በመንቀፍ በመሳደብ ብቻ ሳይሆን መኖርን ይጠይቃል። ጾምን፣ ጸሎትን፣ ስግደትን። ሰማዕት ማለት የውትድርና ሕይወት ነው። ውትድርና ከዚህ ላይ የሚደፉት አላቸው። በሰማዕታቱም ደግሞ ከዚህ ላይ አክሊለ ሦክን ያደርጉታል። በህሊናቸውም በራሳቸውም ከዚህ ላይ ትጥቃለው ውትድርና እነሱም ንጽህናን ቅድስናን ይታጠቃሉ። ከታይ ውትድርና ጫማለው እነሱም ወንጀልን ይጫማሉ። ውትድርና ጋሻ ይያዛል። ቅዱሳንም ወንጀልን ሃይማኖትን እንዲያደርገው የሚጋደሉት ግን ከሰው ጋር አይደለም፣ ከጨለማ አበጋዝ ጋር ወይም ከአጋንንት ጋር ከጨለማ ሰራዊት ጋር ከአጋንንት ጋር ይጋደላሉ። ቅዱስ ጳውሎስ እንደነገረን ማለት ነው። እና ኢኮነ ቀትልክሙ ዘምስለ ሥጋ ወደም እናንተ አርበኝነታችሁ ተጋድሏችሁ ሰልፋችሁ ከሥጋዊ ከደማዊ ጠላት ጋር አይደለም ከጨለማ አበጋዝ ከዲያብሎስ ጋር ነው እንጂ እሱ ነው ጠላታችሁ ብሎ አስረግጦ ይነግረናል ማለት ነው። እና የሰማዕታትን ሕይወት ወይም የሰማዕታትን ገድል የሚንቅ የሚያቃልል የቀለለ የተዋረደ እሱ ነው። የተዋረደ የቀለለ የሰነፈ ዝም ብሎ ገድል ላይ አንደበትን እንዲህ ነው እያለ የሚነቅፍ ግን በሕይወቱ ባዶ የሆነ በላይ ሕያው የመሰለ ይለዋል ባለ ራእዩ ዮሐንስ እስመ ስምከ ሕያው አንተ ምውት ይለዋል። አንተ ስምህ ሕያው ነው ውስጥ ግን የሞተ ነው። አንተ አውቃለሁ ትላለህ ውስጥ ግን ባዶ ነው ይለዋል። አንተ ሙቅ ያለው ደምቅ ያለው አውቅ ያለው ለተናገር አንተ ግን ቆሪር ነህ ቀዝቃዛ ውስጥ ባዶ የቀዘቀዘ ምንም የሌለው ፍሪጅ ነው የሚለው። ስለዚህ እንደዚህ አይነት የቅዱሳንን ገድል የሚያቃልል ራሱ የቀለለ ከሃይማኖት የኮበለለ በባዶነት ያለ ነው እንጂ ውስጡ ጸጋ መንፈስ ቅዱስን የተመላ ሰው እንኳን የቅዱሳንን ገድል ቀርቶ የማንንም የሕይወት ታሪክ አይነቅፍም። ማንንም አያቃልልም። በአርአያ እግዚአብሔር በአምሳለ እግዚአብሔር ተፈጠረ ራሱን ነው እንጂ የሚያይ ማለት ነው። ራሱን ነው እንጂ የሚል ባለ ራእዩ አንተ ይለዋል የሎዶቅያውን አለቃ ድንቁርና የበዛብህ ነገር ግን ከኔና እባክህ በወርቅ እንደ ወርቅ የተፈተነው ነው። እንግዲህ ሰማዕታት ማለት እንደ ወርቅ የተፈተኑ ናቸው። ተመከሩ ሰማዕት ከመወርቅ በእሳት ወርቅ ከአንገት ከጆሮ ከዕጣት የሚሆነው በወርቅ በእሳት የተፈተነ በሚዛን የተመዘነ ነው ማለት ነው። ስለዚህ የሰማዕታት ሕይወት ማለት እንደ ወርቅ የነጠረ እንደውም ወርቁ 7 ጊዜ የሚነጥራል ነጥሮ 7 ጊዜ ይነጥራል። የሰማዕታት ሕይወት ማለት እንደ ወርቅ በእሳት የተፈተነ ነው። እንግዲህ ሃይማኖት ማለት መከራ የምንቀበልበት እንጂ ተደላርለን ተቀማጥለን ምንኖርበት አለመሆኑን ሰማዕያኑ ሊረዳ ይገባል ማለት ነው። እና ባለ ራእዩ ያንን ሰው ሲወቅሰው አንተ ከኔ የሚያለውን ወርቅ ብትወስድ ይሻላል አያለው ትላለህ አታይም። ስለዚህ ከኔ ኩል አለ ወስደ ተቀባና ያን ጊዜ ታያለ የምታየው ሰውን አይደለም ራስህን ነው ይላል። ስለዚህ ሰው ማየት ያለበት ራሱን ነው። ወዴት ወደ ውስጥ ምን አለኝ ምን ሰርቻለሁ ምን ጾምያለሁ ምን ቀርቶብኛል ከክርስቶስ ጋር ምን ተገናኝቻለሁ እንደው በመሳደብ በመንቀፍ ግን የወንጀል ሰው ነኝ ማለት ይቻላል እንዴ? በፍጹም የሚሳደብ ስድብ ከማን ነው የመጣ ሲባል ከዲያብሎስ ነው። ሐሰት የመጣ ከዲያብሎስ ነው። ጽርፈት መንፈሰ ጽርፈት ከሰባቱ መናፍስት እኮ አንዱ መንፈሰ ጽርፈት መንፈሰ ሐሰት መንፈሰ ሐሜት ነው የሚባለው አይደለም? የሐሰት መንፈስ የሐሜት መንፈስ የጽርፈት መንፈስ ነው የሚባሉት። እነዚህ አድረውበት ሳለ ስለ ወንጌል እንዲህ ነው እያለ ሚል ከሆነ ምንም ሞኝነት ነው ማለት ነውና ይሄንን የምትሰሙ አድማጮቻችን ሁልጊዜም ከገድል ብዙ ነገር አለ፣ ጥቅም አለ፣ ጥበብ አለ። እንዲሁም የቅዱስ ገላውዲዮስ እነዚህ ከገድሉ ላይ ምናልባት እድሉ ገጥማችሁ የተተረጎመውን ገድል ካገኛችሁ ከገድሉ ላይ ብታነቡት የቅዱስ ገላውዲዮስን ገድል ከሚጠጡበት ጽዋ ላይ ስዕሉን ስለወት ነበር እና እዚያ ላይ አድርገው ሲጠጡት ብዙ አጋንንት ይወጣላቸው ነበር፣ ከደዌያቸው ይፈወሱ ነበር፣ ይፈወሳሉ። ከዚያ ላይ ጽፈው ማለት ነው። ከዚያ ላይ ጽፈው ገድሉን እያስነበቡ በሚጠጡት ጊዜ ሕሙማን ይፈወሳሉ፣ አጋንንት ይወጣሉ፣ ድውያን ይፈወሳሉ። ብዙ ገድል ብዙ ተአምራት ነው ያለ በቅዱስ ገላውዲዮስ ገድል እና የቅዱስ ገላውዲዮስን ገድሉን እድሉ ገጥማችሁ ካገኛችሁት በጣም ብዙ በረከት ብዙ ፈውስ ብዙ ጸጋ ብዙ ምስጢር ታገኙታላችሁ። ምናልባት እኛ አሁን እዚህ ላይ ለጥቆማ ያህል ነው እንጂ የቅዱስ ገላውዲዮስን ገድሉን ሙሉ በሙሉ
ተናግረን መተረድ ከምሉ በክፍሉ ከብዙ በጥቂቱ ከረጅሙ ባጭሩ ለምን ለጥቆማ ያህል ይመስለኛል ምን ነጋገር። አሁን እንግዲህ ምለው ቅድም የቅዱስ ገላውዴዎስን አርኬ ነው ያልኩት። አሁን ደግሞ ቅድም በጠራውት አካባቢ ወይም በጥንታውያን አድባራት ስለ ሰማዕታት እንግዲህ አንዱ ሰማዕት ሲጠራ ሰማዕታት አንድ ላይ ይጠራሉ። አንዱ መልአክ ሲጠራ መላእክት አብረው ይጠራሉ። ሚካኤል ሲል ወገብርኤል፣ ሱራፌል ሲል ወኪሩቤል፣ ኡራኤል ሲል ወሩፋኤል እያለ አይደለም ምንለው። የቤተክርስቲያን አገልጋዮች ይሄን ያውቁታል። ሚካኤል ወገብርኤል፣ ሱራፌል ወኪሩቤል፣ ኡራኤል ወሩፋኤል፣ ሱሪያል ወፋኔል፣ አፍኒን ወራጉኤል፣ ሳቁኤል እያልን ምንለው ማለት ነው። ስለዚህ ሰማዕታቱም ደግሞ እንደዚህ አይነት አላቸው፣ ምድብ አላቸው። በተለይ ደግሞ እነዚህ እነ ቅዱስ ገላውዴዎስ፣ እነ ቅዱስ ፋሲለደስ፣ እነ ቅዱስ ቴዎድሮስ፣ እነ አባዲር፣ እነ ሚናስ እነዚህ ባንድ ዘመን ቅድም ባልክነው ዘመን በዘመነ ዲዮቅልጥያኖስ ሰማዕትነት አያምልጥህ እያሉ እንደ ንብ በክነፈ ጸጋ እየበረሩ እኔም ክርስቲያን ነኝ እያሉ ስለመሰከሩ የሰማዕታቱን ስም አብረው እየጠሩ ይዘምራሉ ይወርባሉና ያንን በወረብ ብዬ እጨርሳለሁ ማለት ነው። ደቂቀ መንግሥት ፊቅጦራወሊ ፋሲለደስ ገላውዴዎስ ሚናስ ቂርቆስ ለዳዊት ቅዱስ ጊዮርጊስ ደቂቀ መንግሥት ፊቅጦራወሊ ፋሲለደስ ገላውዴዎስ ሚናስ ቂርቆስ ለዳዊት ቅዱስ ጊዮርጊስ ታጽናገሙ ዲበ ጽድዋን አፍራስ ወደዋ ለቤተ መቅደስ ታጽናገሙ ታጽናገሙ ዲበ ጽድዋን አፍራስ ወደዋ ለደብረ ሰላም ይላል። እንግዲህ በቅዱስ ጊዮርጊስ ህዳር 27 ቀን ነው በእርግጥ የሚሰራው፣ ግን ከሰማዕታቱ ጋር አብሮ የሚሄድ በትልልቅ አድባራት አካባቢ ወይም በመካነ ሰማዕት የሰማዕታት ቦታ ሁሉ መካነ ሰማዕት ይባላል። የሰማዕታት መካነ ሰማዕታት መዋዕያን አይደለም የሚለው የሰማዕታቱ ሁሉ ቦታ መካነ ሰማዕት ነው የሚለው። በዚያ እንግዲህ ያገለገለውን የዘከረውን የጾመውን ያጸለየውን በማይሌቱ የተገኘውን ሁሉ ቃል ኪዳን ለሰማዕታት ሰጥቷቸዋል። እንግዲህ የሰማዕታት ቃል ኪዳን ከኛ ጋር ይሁን። ለሀገራችን ለኢትዮጵያን ሰላሙን ያወርድላት። ኢትዮጵያ ደግሞ ሀገረ ሰማዕት መካነ ሰማዕት ናት። የሰማዕቱ የቅዱስ ጊዮርጊስ የኢትዮጵያ ወዳጅ እንግዲህ እዚያ የግሪክ ተወላጅ ነው። ሌሎችም ሰማዕታት ማናውቃቸው በውስጣቸው አሉ። እኔ እኔን ያልኩ እንጂ ብዙ ሰማዕታት ነው ያለው። ለመምህራችን ዝማሬ መላእክትን ያሰማልን። አድማጭ ተመልካቾቻችን እንግዲህ በዚህ ሳምንት የነበረን ልዩ የክብረ ቅዱሳን መርሃ ግብራችን
በዘመነ ዲዮቅልጥያኖስ ከነበሩ ሰማዕታት መካከል አንዱ የሆነው የሰማዕቱ የቅዱስ ገላውዲዮስን የህይወት ታሪክ መነሻ በማድረግ የሰማዕትነት ህይወትና እኛ ከቅዱሳኑ ታሪክና የሰማዕትነት ህይወት በህይወታችን ምን ልንማር ይገባናል የሚለውን ከያሬዳዊ ዜማ ጋር አጣጥመው አምልተው አስፍተው መምህራችን የገድል ታሪኩን ተንትነውልናል። በዚህ ሳምንት የነበረን ልዩ የክብረ ቅዱሳን መርሃ ግብራችን ይሄንን ይመስል ነበር። ሳምንት በሌላ የክብረ ቅዱሳን መርሃ ግብር እስከምንገናኝ ሰላም እግዚአብሔር ከሁላችን ጋር ይሁን። ይህንን የሰማዕቱ የቅዱስ ገላውዲዮስን ታሪክ የተነተኑልን መምህራችን መዝገበ ጥበብ ልሳነ ወርቅ ዋሴ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የሐዲስ ኪዳን የተርጓሚ መምህርና የሰማዕቱ የቅዱስ ገላውዲዮስ የገድል ተርጓሚን አምላከ ቅዱሳን ቃለ ሕይወት ያሰማልን፣ የአገልግሎት ዘመናቸውን ይባርክልን እንላለን። እንደነዚህ ያሉ ሊቃውንተ ቤተክርስቲያን መምህራነ ወንጌልን አያሳጣን። ሳምንት በሌላ የክብረ ቅዱሳን መርሃ ግብር እስከምንገናኝ ሰላም እግዚአብሔር ከሁላችን ጋር ይሁን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙሃን አገልግሎት ስርጭት ድርጅት የክብረ ቅዱሳን መርሃ ግብርን መከታተል የምትፈልጉ ዘወትር ማክሰኞ ከምሽቱ 2 ሰዓት፣ ሐሙስ ረፋድ ከ4 ሰዓት፣ አርብ ምሽት 5 ሰዓት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን እና በማህበራዊ ድረገጽ በቴሌግራም በዩቲዩብ እና በትዊተር ገጻችንን በመከታተል የቅድስት ቤተክርስቲያንን ድምጽ በመስማት የቅዱሳኑን በረከት ተሳተፉ ዘንድ ቅድስት ቤተክርስቲያን መንፈሳዊ ጥሪዋን ታስተላልፋለች። መልካም ሳምንት። እስከ ሳምንት። ገላውዲዮስ